ያለንበት ወር የተከበረው የረመዳን ወር ነው። የረመዳን ጾም የተደነገገውም የአላህን ፍራቻ ለማስታወስ ነው። የነገሮች ሁሉ ቁልፍ አላህን መፍራት ነው። ሶላት ምንሰግደው፣ ዘካ ምናወጣው፣ ጾም ምንጾመው፣ ሐጅ ምናደርገው፣ የተለያዩ ወንጀሎች የምንርቀው አላህን ተባረከ ወተዓላ ስንፈራ ነው። አላህን ተባረከ ወተዓላ ከመፍራት ጋር ትንሹም ዒባዳ አላህ ዘንድ ትልቅ ደረጃ ያሰጣል። የአላህ ፍራቻ ከሌለ በየመሃሉ የሚቀላቅሉት ወንጀል አኼራን ሊያበላሽ ይችላል። ከሰው ልጆች ጋር ባለን ግንኙነትም ልባችን ሊጾም ይገባዋል። በጾም ምክንያት ሊጠነቀቃቸው የሚገቡ ነገሮች አሉ። ሰውን ከመመቅኘት፣ ሰው ላይ ከመኩራት፣ ለሰው ሸር ከማሰብ ልባችን አብሮ መጾም አለብን። ወከዛልክ የሙሉ የሰውነት አካላት ጾሞች አሉ። ሌሎች አካላት ካልጾሙ አፍ ብቻ ጨጓራ ብቻ መጾሙ እምብዛም ጥቅም አይኖረውም። ምክንያቱም ከጨጓራ ጾም ጋር ከአንጀት ጾም ጋር ምላሳቸውን ያላስጾሙ ሰዎችን ጾማቸው ጥቅም እንደሌለው ነቢያችን አለይሂ ሰላቱ ወሰላም ተናግረዋል። ስንትና ስንት ጾመኛ አለ ከጾሙ መራብና መጠማትን እንጂ ማያተርፍ ተብሏል። ሲባሉ ጾማችንን እንጠብቃለን ነው ነበር። ጾመውም ፊልም የሚያዩ ሰዎች ካሉ፣ ጾመውም የሚደባደቡ የሚሳደቡ ሰዎች ካሉ፣ ጾመውም የሚዋሹ የሚክዱ ሰዎች ካሉ የጾም ዓላማው ምንድነው? የጾም ጥቅሙ ምንድነው? ምን ያክል ጾም እኛን ሰርቶናል ለውጦናል ልንል ይገባናል። ምንም ሳናውቀው ከረመዳን 9 ቀኖችን ሸኝተናል። 1/10ኛው ሄደ። ዛሬ 9ኛ ቀን ላይ ነው ያለነው። ቀጣይ ያሉ ቀኖች ደግሞ ይበልጥ ይፈጥናሉ። ውድ ነገሮች ሳይታሰቡ ነው የሚያልቁት። ረመዳን ሲወጣ የኔ መጥፎ ባህሪ ከውስጤ መውጣት አለበት፣ ወንጀሌ ሙሉ በሙሉ መራገፍ አለበት፣ አዲስ ሰው መሆን አለብኝ፣ ያን ለማሳካት ራሴ ላይ መስራት አለብኝ ልንል ይገባን። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروتشوي الله يزاكم بمتعزز يكلكلاكم بمكلكل ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት፣ ያዛችሁን ታዘዙ፣ የከለከላችሁን ተከልከሉ። ያለንበት ወር የተከበረው የረመዳን ወር ነው። የረመዳን ጾም የተደነገገውም የአላህን ፍራቻ ለማስታወስ ነው። የነገሮች ሁሉ ቁልፍ አላህን መፍራት ነው። ሶላት ምንሰግደው፣ ዘካ ምናወጣው፣ ጾም ምንጾመው፣ ሐጅ ምናደርገው፣ የተለያዩ ወንጀሎች የምንርቀው አላህን ተባረከ ወተዓላ ስንፈራ ነው። አላህን ተባረከ ወተዓላ ከመፍራት ጋር ትንሹም ዒባዳ አላህ ዘንድ ትልቅ ደረጃ ያሰጣል። የአላህ ፍራቻ ከሌለ በየመሃሉ የሚቀላቅሉት ወንጀል አኼራን ሊያበላሽ ይችላል። ስለዚህ ረመዳንን እንደ መልካም አጋጣሚ በመጠቀም ረመዳን ላይ የተለያዩ ኸይር ስራዎችን በመስራት የአላህን ፍራቻ በተጨባጭኛ ዘንድ ማስገኘት እንደቻልነው ምግብና መጠጥን ጨምሮ ብዙ ነገሮችን ለረመዳን ብለን መተው እንደቻልነው ሁሌም እድሜ ልካችንን አላህ ተባረከ ወተዓላ የከለከለንን በሙሉ በመከልከል አላህን ከሚፈሩ ሰዎች ለመሆን ጥረት ልናደርግ ይገባናል። ዱንያውም አኼራውም የሚያምረው አላህን የሚፈራ ሰው። አላህን የማይፈራ ሰው ዱንያውም አኼራውም የተስተካከለ ያማረ ሊሆን አይችልም። የአንድ ሰው ጾሙ መስተካከል የእስልምናው መስተካከል ምልክት ነው።
አንድ ሰው የጾሙ መበላሸት ክፍተት ጉድለት የበዛበት መሆኑ ደግሞ የግለሰቡ ዋናው ኢስላሙ ክፍተት እንዳለበት ጉድለት እንዳለበት ማሳያ ነው። ጾም ምግብና መጠጥን መተው ብቻ አይደለም። ከጾም ጋር የተያያዙ ብዙ መደረግ ያለባቸው መተው ያለባቸው ነገሮች አሉ። ጾም ግዴታ የሆኑ ስርዓቶች አሉት፣ አህካሞች አሉት፣ አዳቦች አሉት። ለጾመኛ ተወዳጅ የሚባሉ ነገሮች አሉ። ከድሮ ከአባት ከአያቶቻችን ጀምሮ የተለመደ ነገር ስለሆነ የምግብ ለውጥ ማድረግ ሳይሆን ለጾመኛ የሚወደዱ አጅሩን ሙሉ የሚያደርጉ አደብና ስነ ስርዓቶች አሉ። እነዚያን መጠበቅ። ለጾመኛ የሚከለከሉ ጾም የሚያፈርሱ ነገሮች አሉ። ከነዚያም ሙሉ በሙሉ መራቅ። ጾሙን ባያፈርሱትም ዋጋ ቢስ እንዲሆን የሚያደርጉ ነገሮች አሉ። እነዚህን ሁሉ ያሟላ መጠንቀቅ ያለብንን የተጠነቀቀን ማድረግ ያለብንን እያደረገን የምንጾመው የተስተካከለ ጾም እስልምናችን የማማር የመስተካከል ምልክት ነው። ምክንያቱም አላህን የሚፈራ ለዲኑ በሚገባ የሚጨነቅ ሰው ነው እያንዳንዱን የዲን ህግ ግዴታ በጥንቃቄ በተሟላ መንገድ የሚያከናውን። እንደመሰለው በግዴለሽነት የዲን ህግጋትን የሚያከናውን ሰው ዋናው እስልምናው ላይ ችግር እንዳለበት ምልክት ነው። ብዙ ሰዎች ሶላት ሲሰግዱ ነካ አድርገው የሚሄዱ ሰዎች አሉ። የሶላትን መስፈር ሳይጠብቁ ለስሙ ሐጅ ሄደውም ብዙ ነገር አበላሽተው የሚመጡ ሰዎች አሉ። ዘካ ሲያወጡም በመሰላቸው መልኩ ብቻ አውጥተው አወጣሁ የሚሉ ሰዎች አሉ። ወደ ጾምም ስንመጣ ይሄውን ለስሙ ይጾማሉ፣ ነገር ግን የጾመኛ ባህሪ የሌላቸው ጾመኛ አብሮ ሊያደርገው ከሚገባ ዒባዳ ውስጥ ምንም ድርሻ የሌላቸው ተኝተው የሚውሉ እንደሻቸው የሚሆኑ ሰዎች አሉ። ከዚህ በዚህ መልኩ ጾም ጉድለት በዛበት ማለት ዋናው እስልምናቸው ላይ ጉድለት አለ ማለት። ጾም ሙሉ በሙሉ ተስተካከለ በትኩረት ተጾመ ማለት ደግሞ በሌሎችም የዲን ህግጋት ላይ ጥንቃቄ የሚያደርጉ የመሆን ምልክት ነው። ሶላትን በተመለከተ ሶላትን ጠብቆ የሰገደ አሟልቶ አስተካክሎ የሰገደ ሌሎችንም የዲን ህግጋትን ጠብቆ አስተካክሎ ያከናውናል። ሶላትን ቸላ ያለ ያበላሸ ሌሎችን ይበልጥ ያበላሻል ተብሏል። ሶላት ይሄ የተባለለት የእስልምና መሰረት ስለሆነ የእስልምና ማዕዘን ስለሆነ ጾምም ከሶላት ቀጥሎ ያለ እዛ ውስጥ የሚካተት የእስላም መሰረትና ማዕዘን። ሶላትን እንደምናከብረው ሌሎችን ዒባዳዎች እንደምናከብረው ለሶላት እንደምንጨነቀው ሶላቴን የሚያበላሹ ነገሮችን ሳላውቅ እንዳላደርግ እንደምንለው ከዛ ባልተናነሰ መልኩ ጾማችንን ነቅተን ልንጠብቅ ይገባናል። ሁለቱም ትልልቅ የእስላም መሰረቶች ናቸው። ብዙዎቻችን ጾማችን የሚገደበው የሚያበቃው ምግብና መጠጥን መተው ላይ ነው። ከዛ ውጪ ሙሉ የአካል ጾማል፣ የልብ ጾማል። ምግብና መጠጥን መተው ካስለመዱት ቀላል፣ ካመኑበት ቀላል። ሰው ስለራባውም ሳይበላ ሳይጠጣ መዋል ይችላል። ስላጣ የሚፈልገውን ምግብ የሚመርጠውን ስላላገኘም ሳይበላ ይውላል። ትልቁ ነገር ልብን ማስጾም ነው። የጾም የልብ ጾም አለ፣ የአካላት ጾም አለ። የልብ ጾም ልባችን ከአላህ ውጪ ማንም ላይ እንዳይንጠለጠል፣ ማንንም እንደ አላህ እንዳይወድ፣ ማንንም ከአላህ እኩል እንደ አላህ እንዳይወድ ማድረግ፣ አላህን ተባረከ ወተዓላ እንዲያከብር ማድረግ። የልብ ጾም እዚህ ዱንያ ላይ አላህ የከለከለን ነገሮች አሉ። ልባችን እነዚያ ነገሮችን እንዳይናፍቅ እንዳይመኝ ማድረግ። ውስጥ ላይ ሐሳቡ ሊፈጠር ይችላል። ማንኛውም የሰው ልጅ ነፍስያው ለወንጀል ልትጎተጉተው ትችላለች። ውስጥ ላይ ሐሳቡ መፈጠርና ወንጀልን መውደድ መመኘት፣ ከወንጀል ዙሪያ ዘውትር መሽከርከር ሁለቱ የተለያዩና የተራራቁ ናቸው። የወንጀል ስሜት ውስጥ ላይ መኖሩ የሰውነት ባህሪ ነው። ነገር ግን ቀን ከሌሊት ስለ ወንጀል ማሰብ፣ መጓጓት፣ ማቀድ ልቡ የማይጾም ሰው ምልክት ነው። ስለዚህ የምግብ ጾም በዓመት አንዴ ነው ግዴታ የሆነው። ሁሌም ግን ልባችንን ከአላህ ውጪ ሌላን እንዳይከጅል፣ ከአላህ ውጪ እንደ አላህ ማንንም እንዳይወድ፣ ከአላህ ውጪ በማንም እንዳይመካ ተስፋ እንዳያደርግ ልናጾመው ይገባን። ወከዛሊክ ከሰው ልጆች ጋር ባለን ግንኙነትም ልባችን ሊጾም ይገባዋል። በጾም ምክንያት ሊጠነቀቃቸው የሚገቡ ነገሮች አሉ። ሰውን ከመመቅኘት፣ ሰው ላይ ከመኩራት፣ ለሰው ሸር ከማሰብ ልባችን አብሮ መጾም አለብን። ወከዛሊክ የሙሉ የሰውነት አካላት ጾሞች አሉ። ሌሎች አካላት ካልጾሙ አፍ ብቻ ጨጓራ ብቻ መጾሙ እምብዛም ጥቅም አይኖረውም። ምክንያቱም ከጨጓራ ጾም ጋር ከአንጀት ጾም ጋር ምላሳቸውን ያላስጾሙ ሰዎችን ጾማቸው ጥቅም እንደሌለው ነቢያችን አለይሂ ሰላቱ ወሰላም ተናግረዋል።
ስንትና ስንት ጾመኛ አለ ከጾሙ መራብና መጠማትን እንጂ ማያተርፍ ተብሏል። ሁለት ሴቶች በረመዳን ምድር የሰው ስም በመጥፎ ስላነሱ ስላሙ ከሐላሉ ምግብ ጾመው በሐራሙ አፍጥረዋል። የበላችሁትን አስመልሱ ተብላ የሰው ስጋ በልታችኋል፣ የበላችሁትን አስመልሱ ተብላ ሐላሉን ምግብ መጠጥ ለጾም ብለን ትተን አላህ ሁሌም ሐራም ያደረገውን የሰውን ስጋ መንበላ ከሆነ አካላችን አብሮ አልጾም። የዚህ አንድ ሰው ሲጾም ምላሱ ከሐሜት ከውሸት ሰውን ለማጣላት ወሬ ከማዋሰድ ከማላ ያዕኒ ከማይረባ ንግግር አብሮ ሊጾም ይገባል። አይናችንም አጅነቢን ከማየት ባዕድ ሴትን ተቃራኒ ጾታን ከማየት በዘመኑ እያንዳንዱ ሰው በቀላሉ እጁ ላይ ቦርሳው ላይ ይዞት በሚዞር ስልክ አማካኝነት ኮምፒውተር አማካኝነት ሐራምን ከማየት መታቀም። ምግብና መጠጥን ጾመኛ ነኝ ብለው ትተው አይናቸው ግን በሐራም የሚያፈጥር ብዙ ሰዎች አሉ። ጾመኛ ነኝ ብለው ትንሽ አይናቸውን ሰበር ማያደርጉ ከሆነ ጾመኛ ነኝ ብለን ጆሮአችንን ለጾመኛ ማይመጥን ንግግር ነው ብለን ማንርክ ከሆነ ከመጥፎ ቃል እግራችንን ጾመኛ በዚህ በኩል መሄድ የለበትም እንዲህ አይነት ቦታ መገኘት የለበትም ብለን ሰብሰብ ካላደረገን ጾም ሊሆን አይችልም። ከምግብ ጾም ጎን ለጎን የልብ ጾም የአካላት ጾም አብረው ሊኖሩ ይገባል። አንድ ወር የረመዳንን ጾም በአግባቡ የጾመ ሰው ጾም ሲፈታ በዒድ አልፍጥር እንደሚደሰተው እድሜ ልኩን ከሐራም ጾሞ የቆየ ሰው ጀነት ሲገባ ይደሰታል። የሥራውን ዋጋ ሲያገኝ ይደሰታል። አላህ ተባረከ ወተዓላ አንድ ወር ከምግብና ከመጠጥ መሰል ነገሮች ጾሙ ያለን ካመኑበት ከሐራም ሁሌም መጾም እንደሚቻል ለማሳየት ነው። 30 ቀን ጾመን እንደዛ ምን ደሰት ከሆነ ጾም ሲፈታ ሕይወታችንን ሙሉ ከሐራም ጾመን ከወንጀል ጾመን የእድሜ ልክ ደስታ የሚገኝበት ጀነት ስንገባ ጀነት የመግባት ዒዳችንን ስናከብር ሊኖር የሚችለውን ደስታ አሁኑኑ እየገመቱ ነፍስያን ከወንጀል ሰብር እንድታደርግ ኸይር ስራን ያለማቋረጥ ያለመሰላቸት እንድትሰራ ማነሳሳት ያስፈልጋል። አላህ ተባረከ ወተዓላ ጀነት ላይ አይን አይቶት ጆሮ ሰምቶት ልብ አስቦት የማይታወቅን ጸጋ አዘጋጅቷል። ይሄ የተዘጋጀው ሁሌ ሶላትን በአግባቡ ለሚሰግዱ፣ ዝምድናን ለሚቀጥሉ፣ የተራበን ለሚመግቡ፣ እስላማዊ ሰላምታን ለሚያስፋፉ መሰል ኸይር ስራዎችን ለሚሰሩ ሰዎች ነው አላህ ጀነትን እስከነ ጸጋዎቿ ያዘጋጀው። ረመዳን ላይ ያለው የጾም ዒባዳ አመቱን ሙሉ ካሉ ዒባዳዎች መሃል አንዱ ነው። ረመዳን መጾም እንደቻልነው አመቱን ሙሉ መጾም እንችላለን። ኸይር ስራ ረመዳን ላይ ለሶላት ወደፊት ሶፍ እንደመጣ ነው ቀብልያ ባዕድያ እንደሰገድ ነው ከረመዳን በኋላም መስገድ እንችላለን ይገባናልም ጭምር። ጀነት የተዘጋጀችው በቋሚነት ኸይር ስራ ለሚሰሩት ኢነ ለዚነ አመኑ ወዐሚሉ አሷሊሓቲ እነዚያ የተሟላ ኢማን ያመኑ በሁሉም ነገር የጾምን ግዴታነት እንዳመኑት የዘካንም ግዴታነት ያመኑ፣ የወለድን የግቦን ሐራምነት ያመኑ፣ ከወንጀል የመራቅን ዋጅብነት ያመኑ፣ የተሟላ ኢማንን ያመኑ ወዐሚሉ አሷሊሓቲ ከዛ በኋላም በህይወት እስካሉ ድረስ አቅማቸው የቻለውን ሁሉ በቋሚነት ኸይር ስራ የሰሩ ፊርደውስ ጀነት ለነሱ መስተንግዶ ናት፣ መግቢያ ናት ይላል። በሌሎችም በርካታ አንቀጾች ጀነት መግባትን የጀነት ኒዕማን ጸጋን መታደልን በቋሚነት ኸይር ስራ ከመስራት ጋር አላህ አያይዞታል። ኢነ ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢካ የአንድ ወር የሳምንት የቀናት ዒባዳ ሳይሆን ጀነት የሚያሻግረው ቋሚ የሆነ ዒባዳ ነው። ቆንጽል የሆነ በአንድ ጊዜ በአንድ የሰውነት አካል ብቻ የሚሰራ ዒባዳ ሳይሆን ሙሉ የሰውነት አካላቶቻችን በዒባዳ ሲታነጹ በጾሙ ታዛዥ እንደሆነው በሌሎችም ነገሮች ታዛዥ ስንሆን አላህ ለሙእሚኖች መከበሪያ አድርጎ ያዘጋጃትን ጀነት መግባት መታደል እንችላለን እንጂ አንድ ወር ምግብን ትቶ ከዛ በኋላ የፈለጉትን ሁሉ ወንጀል በመስራት ለአንድ ወር ታዛዥ ሆኖ ከዛ በኋላ አላህን በመርሳት አይደለም። ብዙ ጊዜ ረመዳን ሊመጣ ነው ሲባል ሰዎች በደስታ በጋጋታ ይቀበሉታል። ረመዳን ሲገባ ሁለተኛው ሶስተኛው ቀን ላይ ወደ ኋላ ማፈግፈግ ይጀምራል። የመሃሉ የረመዳን 10 ቀኖች ከመጀመሪያው 10 ቀኖች የተሻሉ ናቸው። የመጨረሻው ደግሞ ይበልጥ ከሁለቱም ከፊተኞች 10ሮች የተሻለ ነው። ወደ ማብቂያው ስንቃረብ የሚኖረን ጥንካሬ መጀመሪያ አካባቢ ላይ ከሚኖረን ጥንካሬ የተሻለ ሊሆን ይገባዋል። ረመዳን አንድ ቀኑ እንኳ ቸላ የሚባል አይደለም። ብዙ ሰዎች ረመዳን ሊመጣ ነው ሲባል
ዝግጅት ይጀምራሉ። ገብቶም አንድ ሳምንት 2 ሳምንት ሰውነታቸው አይታዘዛቸውም። እንደውም ከሌላ ጊዜ በለጠ ጋፊል የሚሆኑ ዝንጉ የሚሆኑ ሰዎች አሉ። ወደ አኺራ የሄዱ ሰዎች ወደ ዱንያ ብትመለሱ ምን ትፈልጋላችሁ ቢባሉ መጾም የሚሉ ከመሆናቸው ጾም የአላህን ተባረከ ወተዓላ ምህረት የሚያስገኝ ወንጀልን የሚያራግፍ ልብን የሚያረጥብ ታላቅ ዒባዳ ነው። ስለዚህ አላህ ተባረከ ወተዓላ ረመዳንን ለማድረስ ካበቃኝ በረመዳን ወር ውስጥ አላህ የሚወደውን ሁሉ በማድረግ የኸይር ፈላጊነቴን አሳየዋለሁ ልንል ይገባል። አላህ ተባረከ ወተዓላ የእሱን በር እንድናንኳኳ ይፈልጋል። በሩን የሚከፍተው ስናንኳኳ ነው። ረመዳን ላይ አንኳክተን ዞር ማለት ሳይሆን ዋናው የጀነት በር ተከፍቶልን እስክንገባ ድረስ በቋሚነት ኸይር ስራ በመስራት ወንጀልን በመተው የጀነት በርን ልናንኳኳ ይገባናል። ኻሊቃችን ራዚቃችንን ተቆጥሮ ማያልቅ ኒዕማ የሰጠንን ጌታችንን ለአንድ ወር ልናመልከው አይገባም። የሰው ልጅ ንያው ይወስነዋል። ብዙ ሰዎች ረመዳንን ሲጀምሩ እስከ ረመዳን መጨረሻ አስተካከላለሁ፣ ቀጥላለሁ፣ ረመዳን ሲወጣ እወጣለሁ ይላል። በዚህ ንያ ወደ መስጂድ ወደ ረመዳን የገባ ሰው መግባቱ ብዙም አይጠቅመውም። ከወዲሁ ንያ ማስተካከል ያስፈልጋል። እኔ ለሁሌም ነው ወደ ጌታዬ የገባሁት፣ ለሁሌም ነው የተስተካከልኩት፣ ወንጀል የተውኩት፣ 5 ወቅት ሶላት ለመስገድ በጀማዓ የወሰንኩት፣ ቁርአን ለመቅራት የወሰንኩት፣ ወንጀል ለማቆም የወሰንኩት ለሁሌም ነው ካለን ለሁሌም የሚሆን እገዛና እርዳታን አላህ ይሰጠናል። ለረመዳን ብቻ ከሆነ ግን እገዛው እርዳታው ከረመዳን ያለፈ የዘለለ አይሆንም። አዑዙ ቢላሂ ሚነ ሸይጣኒ ረጂም بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا. أما بعد الإمام الحسن البصري رحمه الله تعالى يسول جنلب يميعرتب لسلس يميعدرق يميعلزب تازاج يميعدرق عبادة من الله تبلو سيتيقوا الصوم بلا لبه اندي رتب لبه اندي لزب لبه تازاجنا قر اندي هون كفلك صوم أبزا بلا ከልባችን የታዛዥነት የለዘብተኝነት የሽባይነት ስሜት እንዲጠፋሳ የሚያደርገው ምንድነው ተብሎ ሲጠየቁ ጥጋብ ነው ብለዋል። ብዙ የሰው ልጆች ከጌታቸው የሚርቁበት የሚሸሹበት የሚሸፍቱበት ምክንያት አብዛኛውን ጊዜ ጥጋብ ከላ ኢነል ኢንሳነ ላ የጥጋ አረአሁ ይስተግና። በእውነቱ የሰው ልጅ ይጠግባል፣ ያምጻል ሁሉ ነገር ተሟልቶለት ሲያይ ሲመቸው ሲደላው የሰው ልጅ ይጠግባል ይላል። ስለዚህ ቀልብ እንዲረጥብ እንዲስተካከል ታዛዥ እንዲሆን ለቁርአን ለሐዲስ ህግ ተገዥ እንዲሆን ሞትን እንዳይረሳ ለጀነት እንዲጓጓ የዱንያን ጠፊነት እንዲያውቅ የሚያደርግ ዒባዳ ቢኖር ጾም ነው። ስንጾም ይደክመናል፣ ሰውነታችን ድክምክም ይላል። ብዙ ነገር የማድረግ ፍላጎታችን ይቀንሳል። ጾም ማለት መታቀብ ማለት አይደለም። ከሐራም ሐላል ከሆኑ ነገሮች እንኳን እንድንታቀብ ያደርጋል ጾም። በጾም ምክንያት የደከመው ሰው ወዳልሆነ ቦታ ና እንሂድ ብትለው ወዳልሆነ ቦታ መሄዱን ወንጀል መሆኑን እንኳን ያን ያክል ባያምንበት ደክሞኛል ይላል። ጾም አድክሞት ከወንጀል ወደ ኋላ ይላል። ይህ ማለት ጾመኛ ደክሞኛል ብሎ ቀን ሙሉ ተኝቶ መዋል አለበት ማለት ጾም ንቃትንም ጭምር ያስተምራል። ትክክለኛ ጿሚ የአላህ ባሪያ ጾምን የለመደ የጾም ዓላማ የገባው የጾመ ቀን ይበልጥ ንቁ ይሆናል። ሱና ሶላቶችን ደጋግሞ መስገድ ይችላል። በብዛት ቁርአንን ቢያንስ በየቀኑ 10 ጁዝ እየቀራ በየ3 ቀኑ ያختማል። ኸይር ስራ ላይ ፈጣን ይሆናል። ነቢያችን አለይሂ ሰላቱ ወሰላም ምን ጊዜም ከዝናብ በፊት የሚመጣ የኸይር አስደሳች ንፋስ አለ። እንደዛ ፈጣን ነበሩ ለኸይር። ይበልጥ ደግሞ ፈጣን የሚሆኑት ረመዳን ውስጥ ከጅብሪል ጋር አብረው ሆኖ ቁርአን ሲማማሩ ነበር ተብሏል። መጾም፣ ቁርአን መቅራት፣ ዒባዳ ማብዛት ለኸይር ፈጣኖች ያደርገናል። ማስተካከል ያለብንን ቶሎ እናስተካክላለን፣ አኺራ እናስታውሳለን። ለዳ ቀልቡን ይረጥብ የፈለገ ጾም ያብዛ ተብሏል። ትክክለኛ ጾም ይጾም ተብሏል። ለስሙ የሚጾሙት ጾምና ዓላማው ታውቆ የሚጾም ጾምም አንድ አይደል። ትክክለኛ ጿሚ ሙሉ አካላቱን አብሮ ያጾማል፣ ወንጀልን ይርቃል፣
ለምን እንደጾመ ራሱን ይጠይቃል። ሐላሉን ምግብ የተውኩት ለአላህ ብዬ ከሆነ እኮ ውሸትንም አላህ ከልክሎኛል፣ ሐራም ማየትንም አላህ ከልክሎኛል፣ ወደ መጥፎ ቦታ መሄድንም አላህ ከልክሎኛል፣ መካድንም አላህ ከልክሎኛል። መሰል የሆኑ ወንጀል የሆኑ ነገሮች ሐላሉን ምግብ የተውኩት ለአላህ ብዬ ከሆነ ሌሎችንም ከልክሎኛል። የመረጥኩ ለምን ተዋለሁ? እየጾምኩ ያለሁት ደግሞ ለዓዳ ከሆነ እንዲሁ ልማድ ሆኖብኝ ከሆነ ልማድ ስለሆነ የሚያደርጉት ነገር ብቻውን ጀነት ላይ ያስገባ አይችልም። ነፍስያችን የምትወደውን ነገር ለአላህ ብለን ልንተው፣ ስንተውም ደግሞ የተሟላ መተውን ልንተው ይገባ ነው። ቀልብን የሚያደርቀው ከአላህ የሚያርቀው አመጽ እንዲወድ ግዴለሽ እንዲሆን አኼራ እንዲዘነጋ የሚያደርገው ደግሞ ጥጋብ ነው። ጾም የረሃብ ስሜት እንዲሰማን የሚፈለግበት ዒባዳ ነው። ምንም እንኳ በዋነኝነት የጾም ዓላማው ሰዎችን ማስራብ ባይሆንም የሰው ልጆች ሲርባቸው ምስኪኖችን ያስታውሳል። አቅም ሲያንሳቸው ደካሞች መሆናቸውን ያውቃሉ። የዱንያውንስ ረሃብ እችላለሁ፣ የአኼራው ረሃብሳ በምን እቋቋመዋለሁ? የአኼራን ረሃብ መቋቋምበትን ዒባዳ ላብዛ እንድንል ያደርገናል። ጠባያችንን ይገራል፣ ይሞርደናል፣ ያስተካክለናል። ብዙ ሰዎች ወሰን የሚያልፉት እንደሻቸው የሚሆኑት ለዚህ የሚያበቃቸው ጥጋብ። ረመዳን ላይ ብዙ ሰዎች አደብ ይዘው ቢሰድቧቸውም ከመልስ ማይሰጡ ሰዎች አሉ። ጾም ነው አደብ ያስገዛቸውና አሁን የጾመን ባለበት ጊዜ እንደዚህ አይነት ጾም ነው ወይ ነው የምጾመው? ስሜቴን መቆጣጠር እችላለሁ፣ ሰውነቴን መቆጣጠር እችላለሁ። ደጋግ ቀደምቶች ሲጾሙ መስጂድ ነበር የሚውሉት፣ መስጂድ ነበር የሚቆዩት። ለምን ሲባሉ ጾማችንን እንጠብቃለን ነው ነበር። ጾመውም ፊልም የሚያዩ ሰዎች ካሉ፣ ጾመውም የሚደባደቡ የሚሳደቡ ሰዎች ካሉ፣ ጾመውም የሚዋሹ የሚክዱ ሰዎች ካሉ የጾም ዓላማው ምንድነው? የጾም ጥቅሙ ምንድነው? ምን ያክል ጾም እኛን ሰርቶናል፣ ለውጦናል ልንል ይገባና ምንም ሳናውቀው ከረመዳን 9 ቀኖችን ሸኝተናል። አንድ 10ኛው ሄደ። ዛሬ 9ኛ ቀን ላይ ነው ያለነው። ቀጣይ ያሉ ቀኖች ደግሞ ይበልጥ ይፈጥናሉ። ውድ ነገሮች ሳይታሰቡ ነው የሚያልቁት። ረመዳን ሲወጣ የኔ መጥፎ ባህሪ ከውስጤ መውጣት አለበት፣ ወንጀሌ ሙሉ በሙሉ መራገፍ አለበት፣ አዲስ ሰው መሆን አለብኝ፣ ያን ለማሳካት ራሴ ላይ መስራት አለብኝ ልንል ይገባን። ራሳችን ላይ የምንሰራው መጥፎ ነገሮችን ከኛ በማውጣት በማራቅ ጥሩ ባህሪዎችን ወደ ውስጥ በማስገባት በመላበስ ነው። ይህ ለማንም ብለን ሳይሆን ለራሳችን ብለን ነው የምናደርገው። ነገ ሳይሆን ዛሬ ነው ማድረግ ያለብን። ማናችንም መች የት እንዴት እንደምንሞት አናውቅምና ተስተካክለን ቀጥ ብለን እንጂ ልንሞት አይገባም። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك سيدنا ونبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. وارض اللهم عن خلفائه الراشدين وبقية صحابته أجمعين، وارض عنا معهم برحمتك يا أرحم الراحمين. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين، وأن تغفر لنا وترحمنا، وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا هداة مهتدين غير ضالين ولا مضلين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم اشف مرضنا ومرضانا ومرضى المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.